ምክንያቱም እኔ ቸርችን ራሱ አንተ እንዴት ነው የምትረዳው? ቸርች ስትረዳ አንተ እንዴት ነው የምትረዳው? እንደ ያኬ ኤፍሬም ወዳጅ አንዴ በጣም ይቅርታ አድርገኝ። ቤተክርስቲያን ስትረዳ እንዴት ነው የምትረዳው? አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት በጠይቀው እኔ ልንገርህ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም እንዴት እንደምረዳው ልንገርህ። እኔ አሸዋ ልትቆጥር ነው መሰለኝ ወዳጅ ኤፍሬም። እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉተራን ቢመጣና የሉትራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚለኝ እርግጠኛ ነኝ። ያን ያህል ወደዚህ ወደዛ የሚያደርጉት ነገርም ያለ አይመስለኝም። እና የስ በቃ ይሄው ማሳየት ይችላል። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃም ብለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበትም አይደል? ቸርች ጉባኤ ነው፣ ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አይ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ ትለኛለህ። ሐዋርያት ሥራ ምዕራፍ 2 ላይ አለ የለም የሚለውን እሱን ወደኋላ መለስ ብለን ምናምን ልናይ እንችል እኮ ይሆናል። ግን ለጊዜው እሱን አይደለም ጥያቄ። የኔ ጥያቄ እነዚህ አምስቱ ብቻዎች ውይይታችን ስለ ብቻዎቹ ስለሆነ አምስቱ ብቻዎች በስም ደረጃ በሚመጡበት ሰዓት በቸርች ደረጃ የጴንጤ ቸርች እዛ 17ኛው ክፍለ ዘመን ላይ አለ ወይስ የለም? አለ ካልከኝ ፕሊስ ማስረጃ ያወጣና የለም ካልከኝ ግን እያደከምከኝ ነው፣ ከይቅርታ ጋር ማለት ነው። እሺ አሁን እንዳትገባ፣ እኔ ለመጨረስ ስለማልደግም ጣልቃ እንዳትገባብኝ ልመልስልህ። እኔ መልስ ትክክል መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። ኖ እኮ ትክክል አይደለም፣ ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ። ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚውንም እንትን ዲቤት እንትን እኮ አደረከው። እኔ እኮ እየጠየኩህ አይደለም። እንደዛ ከሆነ እኔም ልጠይቅህ አንተም እንጠያይቅ። እንደሱ ምን ችግር ኖሮብኝ ጠይቀኝ። የፈለግከውን ብጠይቀኝ እኮ እኔ እንዳንተ እኮ የሆነ አራውን ደቡሽ እኮ አልዞርም። ቀጥታ ነው መልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው? እኔ መልስና ጥያቄ እጠይቅሃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እሺ እኔ እጠይቅሃለሁ ልመልስ። እሺ መጀመሪያ ይሄን መልሳ 17 ክፍለ ዘመን ላይ ጴንጤ ነበር አልነበረም? ሁሉ መልሳ መልስ። ሲስ ድምጽ አሰማ። ሲስ አንዴ ድምጽ አሰማ እንዳይዘረግፍ። እዛው ደግሞ በተቻላችሁ አቅም ወደ ርዕሱ ተመለሱ። እሺ አለ። እሺ ኤፊ እሺ ሲሲ በቃ ሚት አድርገው። እሺ ምንድነው አኬ እየጠየቀኝ ያለው በ17ኛው ክፍለ ዘመን ላይ ነበራችሁ ወይ እያለ ነው። አይ ቲንክ ስለ ፔንቴኮስታል ነው እያወራ ያለው። እኔ ደግሞ እያልኩት ያለሁት በ17ኛው ክፍለ ዘመን ላይ ብቻ አይደለም፣ ከዜሮ ጀምሮ ከመጀመሪያው ከ50ዎቹ ጀምሮ በባለ 50 ቀን ከሐዋርያት ሥራ ጀምሮ ከቤተክርስቲያን ተከላ ወቅት ጀምሮ አለ። ኧረ እባክህ ለመልስ እኔ እየመለስኩ እኮ ነው። ከዛ አልመለሰልኝም ትላለህ። ችግር የለውም እሱ ለምን አልልም። አንተ ዝም ብለህ የመጣልን እንደፈለግህ አውርተህ ከዛ በኋላ ከደከምን በኋላ አልመለሰልኝም ተብሎ መታለች። አንተ የፈለግከውን እንደመለስ ካለ ጥያቄ ልጠይቅህ። አንተ ጥያቄ ልጠይቅህ። አንዴ ተረጋጋ። ቆይ ጥያቄ እቀበላለሁ አላልክም? ተቀበል። ኧረ ተረጋጋ አንዴ ቆይ። እሺ ጥያቄ ስትጠየቅ ጥያቄ ተቀበል ትላለህ እንዴ? ጥያቄ ልመልስ እምቢ፣ ልጠይቅህ እምቢ። ምን ትመልሳለህ? 17ኛው ክፍለ ዘመን ላይ አለ የለም ምስል ምን እኮ ስመልስ እኮ አስቋረጥከኝ እኮ እንዳትገባ ብዬ። ኤፍሬም ተው በቃ ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ አይነት ጉንጭ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተመሳሳይ እንዴ? ከአመት አመት እንዴ ጉንጭ አልፋ የሚያዳርቅ ነገር። ጥያቄ ጠይቀህ ልመልስ ስልህ መሀል ላይ የገባህ ጥያቄም መልስም ፈርተህ ጥያቄም ፈርተህ ነውን? ይቻላል ላኬ ጥያቄን ልመልስልህ እምቢ፣ ልጠይቅህ እምቢ። ዴን ታዲያ ምንድን ነው ማድረገው? ነው ጥያቄ እንዲመለስም ማትፈልግ ከሆነ እንድትጠይቅም ማትፈልግ ከሆነ ምንድን ነው ማድረገው? አንዴ ቆይ እሺ፣ እንመለሳለን ወደ ጸጋ ብቻማ እንመለሳለን። አሁን እኮ ጸጋ ብቻ የሚለው ትምህርት ጋር ለማምጣት እኮ ነው እኔን ያነሳነው። ትመልስ እኮ እየገባህ እኮ ነው። ኦኬ ለመጨረሻ ጊዜ አንዱን ጥያቄ ይህንን ጥያቄውን ሁላችሁም ስሙት። መልስ ትፈራለህ ነው ያለው።
ያው ይሄ የፖለቲክ ወሬ ነው፣ የቲክቶክ ወሬ ነው። ችግር የለውም እንደሱ ቁጥርን ዝም እንለዋለን። ግን መልስ ፈርተሃል ብሏል። መልሱን ግን ስሙት ሁላችሁም። ጥያቄው ምን ነበረ? ፔንቴኮስታል ቸርች ይሄ እነዚህ በፕሮቴስታንት ብቻ እየተባሉ 5ቱ ብቻዎች አሉ አይደለ? ሶላዎች ተብሎ የሚነገሩላቸው እነሱ እንደው በስም ደረጃ እንኳን የመጡት በኋላ በ17 ክፍለ ዘመን ምናምን እዛ አካባቢ ነው ምናምን ተባብለን ስለተማመንን ከሉተራን በኋላ ስለሆነ ዋዶ አይኮሊት ኢስተርና ኦሪየንታል እንደዚህ ተብሎ በተለያየ ጊዜ ክፍፍሎች አሉ እንደምታውቁት ማለት ነው። እንደዛ ያለንበት የደረስ ነው ማለት ነው። ባክኔ ዴይስ ግን ቤተክርስቲያን ነው የነበረችው፣ አንድ ቤተክርስቲያን ነው የነበረችው። አዜ ዲኖሚኔሽን ፔንቴኮስታል እንትን ምናምን የሚባል አልነበረም። ያቺ ደግሞ አንዷ ቤተክርስቲያን ፔንቴኮስታል ነች ብዬ ነው ማምነው። ለዛ ስክሪፕቸራል እንትኖች ማምጣት እችላለሁ። ኦኬ ሉተር፣ ስለ ሉተር ተነሳ። ከየት ነው የመጣው? ከካቶሊክ አይደለም እንዴ? ከካቶሊክ እኮ ነው። ካቶሊክ እኮ ነው ሉተር ተቃውሞ ነው የወጣው። ማን ነው አፖስቶሊክ ትራዲሽን የተከተለው? ማን ነው አፖስቶሊክ ሰክሴሽን የተከተለው? ኦርቶዶክስ ካቶሊክ? እነሱ እኛ እናንተ እነሱ ትላላችሁ ናቸው። ልክ እንደ ስላሴ ማለት ነው። ስላሴ እንትና አለው ብለው ይነግሩናል እኛን። ስላሴ ማለት ሰለሰ ከሚል የግዕዝ ግስ የወጣ ነው። ኦኬ አሁን ሰዎች ሄዱና መጽሐፍ ቅዱስ ላይ ስላሴ ያለው ብለው ሲንከራትቱ ይውላሉ። ማን ፈልጋለሁ? ሲጀመር ቃሉ የመጽሐፍ ቅዱስ ሳይሆን የስነ መለኮት ቃል ነው። ሶስትነት ማለት ነው። መጽሐፍ ቅዱስ ውስጥ ሶስትነት ካለ ስላሴ አለ ማለት ነው። የአብ የወልድ የመንፈስ ቅዱስ ስም ነው ስላሴ ማለት። ሶስትነት ማለት ያ ልዩ ሶስትነት ነው ስላሴ የተባለው። ስለዚህ አሁን ነገረ ማርያም እንላለን፣ ነገረ ፍጻሜ እንላለን። እስካቶሎጂ ትምህርትን እነዚህ መጽሐፍ ቅዱስ ውስጥ ሄደ እስካቶሎጂ ትፈልጋለህ እንዴ? ልክ ሶላ ስክሪፕቸራ ማለት እንደዛ ነው። ስያሜ ነው፣ ለትምህርቱ የተሰጠ ስያሜ ነው። ነገረ ማርያም ብለህ መጽሐፍ ቅዱስ ውስጥ አትፈልግም መቼስ። ነገረ ማርያም ማለት ስለ ማርያም እንግዲህ ያለ ትምህርት ነው አደለ? ልክ እንደዛ ማለት ነው ሶላ ስክሪፕቸራ ማለት። ስለዚህ ያ ስያሜ በሚሰጥ ጊዜ ነበርን አደል? እኛ ፕሮቴስታንት አደለንም እንዴ? የፕሮቴስታንት ሪፎርመር አደለም እንዴ ሉተር? እና ኬት ነው የመጣ ነው እንዴ? ፔንቴኮስታል የወጣ 16ኛው ክፍለ ዘመን ላይ ምናምን እናንተ ሪቫይቫል ትቆጥራላችሁ። ኖ እኛ 16 አሱዛ ስትሬት ምናምን አይደለም። መጽሐፍ ቅዱስ አይነን የነበረው አንዲቷ ቤተክርስቲያን ውስጥ የነበርነን። አፖስቶሊክ ሰንሰለቱን ራሱ እንጠብቅ ከተባለ አፖስቶሊክ ሰክሴሽንን እንቁጠር ከተባለ ወደኋላ ሄደን ትሬስ እናድርግ ከተባለ ምንገባው እዛው ነው። አሁን የምነግርህ ውስጥ እዛው እነ ጳውሎስ የነበሩበት ሃይማኖት ውስጥ ነው ምንገባው። ምክንያቱም እኛ ከጓሮ የበቀልን ችግኞች አይደለንም፣ የወጣነን። ስንለያይ ከእናንተ ጋርም ስንለያይ ነበር። ከዛ ከካቶሊክም ስንወጣ ነበረ። አሁን ፔንቴኮስታል የምትለው እዛው ከሉተር አስተምሮት ምንድነው? ሪፎርም የማድረግ ነገር ነው። በየጊዜው በየተለያየ ጊዜ የሆኑ የተበላሹ ነገሮች ሲኖሩ አይ ይሄ ነገር ትክክል አይደለም ወደኋላው እንመለስ ነው። ሪፎርመር የሚባሉት ለዛ ነው። አዳሾች ናቸው እንጂ እነሱ ፈጣሪዎች አይደሉም። ይብቃሽ። እሺ ስለዛ በቃ እንግዲህ ህዝቡን ከታች መልስ የለም እያለ ስለሆነ ሲጀመር ወይ ከአንተ ጋር ማውራት ኦርቶዶክሳን መልስ አለ ብለው ያውቃሉ እንዴ? እኔ ለእናንተ ነው ቃሉ ያሰማልን የሚሉት እኮ ከአንተ ጋር ማውራት ሉትራንና ካልቪን ይግቡና በቃ ቀጥል አንተ። እንደዛ ነው የሚሻለው። እሱ የእነሱን አልቀበልም ስላለ እንደዛ ነው የሚሻለው። ይበቃል። ኦልሬዲ ሰው እንትን ስላለ ተባረኩ። ግን አንድ ጥያቄ ብትቀበለኝ ደስ ይለኝ ነበር። አይ ምንም ጥያቄ ጠየቀው በዚህ ሁኔታ ይሄ እኔ እንጃ። እኔ ዝም ብዬ ሳየው ሁኔታውን አንተ ቆንጆ አድርገህ መልስላቸው። እስኪ እኔ የጠየቀኝ ጥያቄ ቆንጆ አድርገህ መልስላቸው። ልጠይቅህ። ምንድን ነው የምትጠይቀኝ? እስኪ ከርዕሱ ጋር የተገናኘ ከሆነ ጠይቀኝ። የጠየቀኝን ጥያቄ ነው የምጠይቅህ። ኦርቶዶክስ ቤተክርስቲያን አዜ ዲኖሚኔሽን አዜ ዲኖሚኔሽን በመጀመሪያው ክፍለ ዘመን እና በሁለተኛው ክፍለ ዘመን ላይ አለች? አለች። ማስረጃ ልስጥህ? ፕሊስ በጌታ ምንም እኮ በጣም ሲምፕል ነገር እኮ ለኛ ሲሆን ለምን ከተባለ ቸርች ማለት ጉባኤ ናት። ጉባኤ ማለት ህብረት። ወደ ማስረጃ ውስጥ አንዴ እባክህ ተረጋጋ። እረኛና መንጋ ያለበት ማለት ነው። የኦሪየንታል ኦርቶዶክስን የምጠይቀኝ ከሆነ ለምሳሌ የኢትዮጵያ የሚመዘዘው ከአሌክዛንድሪያ ቤተክርስቲያን ነው። አልጠየቁ ጥያቄ ምንድን ነው የጠየቁ? ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ዲኖሚኔሽን ነበረች ወይ ነው እኮ። ያማል የአሌክዛንድሪያ ቤተክርስቲያን እኮ ናት የኛ ቤተክርስቲያን፣ ሌላ እኮ አይደለችም። ምን ሆነን ወይስ አታውቅም?
አሌክስ አሌክስ ይህ መገልፈጥህን ተው በቃ ተው ቆይ እንደሱ አናውራ። እኔን ስህተት ውስጥ አትክተተኝ። እንደሱ ማውራት አትጀምር። ተው በቃ ተው። አሌክሳንድሪያ ቤተክርስቲያን አሌክሳንድሪያ ቤተክርስቲያን ቆይ አንዴ እንዴ ጥያቄ ጠይቄ አንተ እኔ ዝም ልበል? ያልሆነ ነገር ውስጥ ነው የገባው። አሌክሳንድሪያ ቤተክርስቲያን አልክ አይደል? ጥያቄ ልጠይቅህ። ጠይቀው አሁን እኔ እኮ አልጠይቅ እኮ አልተባልክም፣ ግን ስትጠይቅ ግን አንዳንድ ጊዜ የሆነ በቃ የሆነ እንዳነበበ ሰው ለመጠየቅ ሞክር። መሀል ዝም ብለህ አትፋቅ። እሺ እንደፈለክ በል ብቻ ጥያቄ መልስልኝ። እንደፈለክ እየተሳደብኩ ጥያቄ መልስልኝ። አልሰድብህም። እኔማ ለምን እሰድብሃለሁ? እሺ በመጀመሪያውና በሁለተኛው ክፍለ ዘመን የሚለውን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይህ ሰው መልስ እንደሌለው ማለት ነው። እሱን ተውት በቃ ተውትና የእሱን ይህን መልስ የለም የሚለውን ኮመንት አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ማን ነው ኤፍሬም የጉባኤው መሪ ንገረኝ እስኪ። ጥያቄን ሽፍት ለማድረግ ፈልገ ነው? እኔ ጠየኩ ምንድን ነው? ተረጋጋ አንዴ። ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድን ነው? የጠየኩ ጥያቄ ምንድን ነው? ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርገው አይደል? ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያውና ሁለተኛውን ትቼልህ አሁን 3:25 ላይ ነው ያለው። ቁጭ በል አንዴ እባክህን። አንዴ ሚዩት አድርግ። እሺ መልስ፣ ቶሎ መልስ። ወደ መልሱ ግባ። አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማን ነው ሲባል ለምን ጠይቀኛል? አያውቀውም። እለእስክንድሮስ ይባላል። እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩህ። አኬል አንተም ተው፣ ጉባኤትን ለእኔ ያውቃል ትላለህ እንዴ? ተው እሱን። አሁን ሌላ እንትን ውስጥ አትግባ። ጭራሽ ጉባኤ ግሪካ ላይ የተሰበሰቡትን ትጠይቃለህ? ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴስን ጠቅሰሃል። ኦኬ አትናቴስ ሌላ ነገር አታውራ። አትናቴዎስ አሁን ከኦርቶዶክስ ቤተክርስቲያን ነው ተወክሎ የመጣው ብለሃል። እዛ ነው ስንት ዓመት ነው የምትመልሰው መልሱን? አኬ እኔ ያንተን እኮ ምንም መልስ የሌለውን ወሬ ቁጭ ብለን እኮ ጆሮአችን። እሺ አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። እሺ ይህን መልስ ጎሄድ ሚዩት አድርገው። ጌታ ሆይ ሲጀመር ይህንን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ። ምክንያቱም እኛ አነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነስተን የነበረውን በሪፎርሙዱ እና በሉተራን ሳይድ ያሉ አትናቴዎስ ከኦርቶዶክስ ቤት አንዴ እባክህን እሱን ልመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ አንዴ ሻ እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ኦነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አሌክዛንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል። ሰው የሚያውቅ ሰው ካለ ከታች የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ቆይ ነውር አታውቅም እንዴ? ቅድም እኔ ያቻ ቆይ ኤፍሬም እሺ ደቂቃ ስጠኝ። አደገኛ ነገር እኮ ነው የሚያነሳው። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ውሰዱና በዚህ ነገር ማንንም ኢንተራክት አይደለም ሲስ እኔ አሁን ወደ ርዕሱ እንመለስ። በቃ አሁን ከዚህ ሰው ጋር ሲጀምር መዳረግ መድከም ነው። ከታች ህዝቡ ራሱ እኔ ፋይናላይዝ ላድርግና ልውጣ። ሲስ ወዴት ነው ፋይናላይዝ የምታደርገው? ምን እኛ ፋይናላይዝ አድርገን ነው? ቅድም ያን ሁሉ አንተ ታደርጋለህ። ልውጣ ውጣ እያላችሁኛል። አንድ ደቂቃ ይሰጠኝና ራፓፕ አድርጌ ልውጣ። በአንድ ደቂቃ ወይ በሁለት ደቂቃ እስካሁን ያወራሁት ነው። ስለዚህ እኔም አጠቃልላለሁ። ሂድ አጠቃልሽ። አንድ ደቂቃ ከኔም በኋላ ታጠቃልላለህ። እሺ ሁለት ደቂቃ ሰጠኝ ሲስ። ሁለት ደቂቃ ይበቃል። እሺ 3 ደቂቃ አስጠኝ። እሺ 3 ደቂቃ አስጠኝ። እነሱ ስለሚቀጥሉ ችግር የለውም። 3 ደቂቃ አስጠኝ። እሺ ታንክ ዩ 3 ደቂቃ አስጠኝ። ሉተራን ካሉ ይዘጋጁ ሲስ። እሺ ቆይ ሚት አድርገው። እሺ ምንድነው አኬን ሲጠይቀው የነበረው? ኦርቶዶክስ ነበረች በመጀመሪያውና በሁለተኛው ስለ አሌክሳንድሪያ አለ። ሰውን እንዴት እንደ ህፃን እንደሚቆጥር አላውቅም እኔ። አሁን ደግሞ ስለማንበብ ታወራለህ አንተ። አሌክሳንድሪያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነበረች።
አሁንም እንደገና ኒቂያ ላይ ተወክሎ የመጡት ስለው አትናቴዎስ ነበር እና የአሌክሳንድሪያ ይላል። አሌክሳንድሪያ ኦርቶዶክስ ቤተክርስቲያን ነበረች? አረ ሲሪየስ ማን ነው የምታሞኘው? ይህ ዩኒቨርሳል ትሩዝ አይደለም እንዴ? በዛን ጊዜ ከአሌክሳንድሪያ ከኢየሩሳሌም ከእንደዚህ ከተለያዩ አብያተ ክርስቲያናት የመጡ ሰዎች ነበሩ። በዛን ሰዓት ኦርቶዶክስ የሚባል ኤግዚስት አያደርግም። ሄይ የለም ነበረ። ኦርቶዶክስ የሚባል የለም። አሌክሳንድሪያውን ክሌም ካደረግ እኛ ክሌም አናደርግም እንዴ? አትናቴዎስን እኮ እኛ ነን ክሌም የምናደርገው። እዛ አሌክሳንድሪያ የነበረው ቤተክርስቲያን ውስጥ የነበረውን ነገር አንተ ትቀበላለህ? አሁን እናንተ ቤተክርስቲያን ውስጥ አሁን የሚደረጉት ነገሮች በሙሉ ትቀበላለህ? አይኮኒክ ቬኔሬሽን ቅርብ ጊዜ ሲወራ ነበረ። ለስዕላት መስገድ እሱ ነበረ አሌክሳንድሪያ ቤተክርስቲያን ውስጥ ነበረ። ታሳይኛለህ እናንተ ቤተክርስቲያን ውስጥ አሁን ያለውን ልምምድ እንዴ? ክሌም ሳደርግ እኔ ቤተክርስቲያን ነበረች፣ ፔንቴኮስታል ቤተክርስቲያን ነበረች በመቶኛው ክፍለ ዘመን ጀምሮ ብዬ ስለ ቸርች ኮንሴፕት አንስቼ ሳወራ ነው ትክክል አይደለም። አንተስ አሌክሳንድሪያ ትላለህ። ኦርቶዶክስ ነበር ስለ ያው የነበር ጉባኤ አይደለም የሚባለው ቤተክርስቲያን ስለሆነች ያቸው አንዲቷ ቤተክርስቲያን እኛንም ብለህ ክሌም ታደርጋለህ። እኔም ክሌም እያደረኩ ነው። እሱን እኮ እንዴ ለእኔ ሲሆን አይቻልም ትላለህ። አንተስ ክሌም ታደርጋለህ። ፊት የሚያደርገው ከኔ ጋር ነው። በዛ ቤተክርስቲያን ውስጥ የነበረው እያንዳንዱ ሙቭመንት እኔን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። አንተ ጋር አለ እንዴ ማአት ነገር ጨምረሃል። አንተ አንድ በአንድ እናወራ እንኳን እድል ከሰጠኝ የምናወራ ከሆነ ማለት ነው። አሌክሳንድሪያ ቤተክርስቲያን በኋላ ላይ ተልከው የመጡ ምናምን እነ ማርቆስን ምናምን ታለ ወደኋላ ስትሬስ ስታደረግ እኔም አለው እያልኩ እኮ ነው። ወደኋላ ትሬስ ስታደረግ እኔ እናንተ እንኳን እንጨባበጣለን አንድ ትራክ ውስጥ ስለነበርን ባክኔዴስ ማለት ነው እየሄድን። ዋናው የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? እውነት የመጀመሪያውን ቤተክርስቲያን እውነት ይዞ ያስቀጠለው ማን ነው? ወደኋላ ስትሄድማ እኔ የለውም እንደዛ ስር እኔ ከየት መጣሁ እንዴ? ፔንቴኮስታል ትላለህ። ፔንቴኮስታል ፕሮቴስታንት ሴክት አይደለም እንዴ? ከዛ ይወጣ አይደለም እንዴ? ሉተር ከየት ነው የመጣው? ሉተር ስታወራ ከካቶሊክ አይደለም እንዴ? ከካቶሊክስ ወደኋላ ስትሄድ ያቺ አንዲቷ ቤተክርስቲያን አይደለም እንዴ? እነዛ አባቶች አልነበሩም እንዴ እዛ የተሰበሰቡት ሰው? ስለዚህ እኛውም ወደኋላ ስኔ ክሌም አለ። ዋናው ይዘህ ትምህርቱን ቀጥለሃል ወይ ነው። ይዘህ ትምህርቱን ካልቀጠልክ በቃ ተቆርጠ ወድቀሃል፣ ቤተክርስቲያን አይደለህም ማለት ነው እንዴ? ክሌም ስታደረግ አንተ አሌክሳንድሪያ ኦርቶዶክስ ደግሞ ዲኖሚኔሽን አይደለችም አልክ። ዛሬ ደግሞ ሃይማኖትን መሆኗን ነበር የምናውቀው። ሃይማኖቴ እያላችሁ ተዘምሩ ነበረ እና ኦርቶዶክስ ዲኖሚኔሽን አለመሆኑን ነገርከን። ደግሞ አሌክሳንድሪያ ኦርቶዶክስ ብለህ ክሌም ታደርጋለህ እንዴ? እኔ ክሌም ሳደርግ ነው አይቻልም። አንተ ክሌም ስታደርግ ያው ቤተክርስቲያን አንድ አይደለች። ህብረት የሚባለው አክሌሻ የሚባለው ህብረት ነው። ክርስቶስ ራስ ምናምን የሆነ እኛ ደግሞ ብልቶች ሆነ የተጋጠምበት። ስለዚህ ያ የኛ ነው፣ የእናንተ ግን አይደለም። ዳስፈኒ በጣም የሚያስቅ ነው። ደቂቃ እንጨርሻለሁ። ቃልቋል አኬ 3 ደቂቃን እሺ እንግዲህ ሚዩት አድርገው ሲሲ ራስን እና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜይ ቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ አለቀ። ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም፣ አልፈቅድልም። ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነ ነው የሚባል? ስለማንበብ ደግሞ በእኔ ፊት ታወራለህ እንዴ? ወደ ርሱ ኧረ በእናትህ ሲሳይ ቆይ አንዴ። ማንም ወደ ርሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ቆይ። ቅድም እሱ ሲናገር የነበረው ሲያብድ የነበረው በምን መልኩ እንደሆነ አይተነዋል። ስለዚህ አንተ ከማማተብ ውጭ ምን ታውቅ ነበር? ቲክቶክ ላይ ስትመጣ ከኔ ተምረህ አይደል የምታስተምረው? እንዲህ እያለ የሚናገር ሰው ምንም አታውቅም፣ ከማማተብ ውጭ ምንም ነገር አታውቅም፣ ከኔ ተማርኩ የሚል ሰው ኦፍኮርስ አሁን አወቅ። በእኔ ምክንያት ችግር ደቂቃውን አጥፋው እባክህ። ሲስ ደግሞ እንዲህ ብሎ የሚናገር ሰው እኔ ደግሞ አይ አንተም አላነበብክም ብዬ ፕሮቮክ እንድታደርግ አይደለም፣ ሰው እንድትሳደብ አይደለም። እባክህን መውረድ የምትችል ከሆነ ወይ ውረድ። አይ ካልክ ደግሞ እንድትሳደብ አይደለም ደቂቃ የሰጠህ። ኧረ እባክህን አትጩ። ምን አይነት ስለ እውቀት በእኔ ፊት ታወራለህ እንዴ? ኤፍሬም ኧረ እኔ እንደዚህ አይነት ብርቅና አልችልም፣ ኤነርጂውም የለኝም። ይሄ ሰው ለምንድን ነው ዝም ብሎ አንተሽ ለምንድን ነው የምትደረበው? ለምንድን ነው የምትደረበው? እኮ ዝም እንድል ማጠቃለያ የተሰጠው እንዲሳደብ ነው እንዴ? አንተ ሻውሪው አንቺ እንዲሳደብ ነው ወይ ማጠቃለያ የተሰጠው እንዴ? አሁን እኮ ያዘው ሊትራሊ እኮ ስድብ ነው። እባክህን ሚዩት አድርግልንና እናወራ። አታርቀን። እኛ ከአንተ ጋር የምትሰማኝ ከሆነ ኤፍሬም ከአንተ እኩል እንደዚህ የመጨቃጨቅ ኃይል የለንም። ሆነስትሊ ስፒኪንግ ኃይሉ የለንም። የመጨቃጨቅ የመዳረቅ የመጫጫ ኃይሉ የለንም። ስለዛ በተቻለ አቅም እንደዚህ ጭቅጭቅ ውስጥ አትክተተን። ልክ አንተ ድምፅን ከፍ አድርገህ የጮህ መምጣት ስትጀምር
ልናደርግ የምንችለው ዝም ነው ልንልህ የምንችለው እና አትጩህ ፕሊዝ። አሁን ልመለስ። ቅድም እንዳልኩት አሁንም የምደግመው ነገር በውይይት መሃል በአንደኛው ሳይድ ያላነበበ ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን፣ ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክንም በተወሰነ መልኩ ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አሊያ ግን አስቸጋሪ ነው። ለማንኛውም የኦርቶዶክስ ቤተክርስቲያን ነበረችው። ያው ዲኖሚኔሽን አረችም። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያን ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት። ኦርቶዶክስ ዲኖሚኔሽን አይደለችም፣ ቸርች ናት የኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያንን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበረ ወይ ሲባል አዎ ነበረ ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም። ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔርን ቃል ተምሮበት ሄዶ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳንም አይደለም። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም። በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው። ነጮቹ ናቸው የፈጠሩት ጴንጤን 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ፣ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ ይህምን እናውቅ የለ እንዴ? እንረዷለን እኮ። ይህን ሁሉ ነገር ግን ያነሳ ነው ለምንድን ነው ከተባለ ዛሬ ያነሳ ነው ትምህርት ጸጋ ብቻ የሚል ነው። እዚህ ርዕሱ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበረ። ይህንን ነገር ደግሞ ያነሱት ሪፎርምዶቹ እና ሉተራኖቹ ናቸው እንጂ ጴንጤ ሲጀመር ያን አልነበረም። ከነመፈጠሩም ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ ያንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን ያህል በዛ ደረጃም ይመለከታቸዋል ብዬም ስለማላስብ ሉትራኖቹ፣ ሪፎርምዶቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል የሆነ ውይይት ባደርግ ደስ ይለኛል። ቴንክ ዩ። እሺ አኬ እናመሰግናለን። ቃል ያሰማልን። አሁን ጸጋ ብቻ የሚለውን ትምህርት መሞገት የሚፈልግ ሰው ካለ ይግባ። ምክንያቱም ኤፋ አልቀበለውም ብሎ ጨርሷል ቅድም። ስለዚህ እናመሰግናለን። ኤፋ መውረድ ትችላለህ፣ ግን በሌላ ሰው ይፈራል ካልቪኒስት ካለ በቶ መውረድ ይችላል። ቆይ አንተሽ ምንድነው የምታወራው? አልቀበልም ብለዋል የምትለው ምንድነው? ለነገራችን ላይ ከአንተ ጋር መዋየት አይቻልም ስትሉ አንተን ማቄል አይቻልም፣ ማሞኘት አይቻልም፣ ፖለቲካ አንተ ላይ መስራት አንችልም እንደሆነ ይገባኛል እኮ። አልቀበልም ስል ሰምተሃል? አልቀበልም ሰምቻለሁ። ሳብራራ የነበረው ምንድነው? ጸጋ ብቻ ብዬ ያን ሁሉ ሰዓት ሳብራራ የነበረው የሪፎርምዶቹ ነው እያለ ያለው። የሪፎርምዶቹን አልቀበልም ብላል። ሉተር ቢሆን ምንድነው በእግዚአብሔር ቃል መዝኛው ትክክል ከሆነ ብቻ ነው የምቀበለው፣ እዚህ ጉዳይ ላይ አልቀበልም ብላል። ቆይ ሆዶን ሰከንድ የሪፎርመር እንደዛም አይደለም ያልኩት። ሆዶን ሰከንድ እኔ ላይ ፖለቲካ አትሰራም ያልኩት አንዴ ከወሰድና አላልኩም። ቪዲዮ ሪከርድ ተደርጓል። እዚህ ጋር በጣም እየደከመን ነው እኛ። ይደክማል፣ ከኔ ጋር ማውራት ይደክማል። ነገርኩህ እኮ ነጥብ አታስጥልም። ለዛ ነው የሚደክም ከኔ ጋር ማውራት። ማን ነው ኤፊ ወንድሜ? እንዴ አንተ ለምን ገባህ? አንዴ ቃል ተሰጥቶኛል ላውራ ነው። የካልቪኒስቶችን ትምህርት እኮ አጋንንታዊ ሰይጣናዊ ስትል የነበርክ ሰው እኮ ነው። አልቀበልም ከማለት አልፈርም። ማልቀበለውም አሁንም እኮ ዛሬም እኮ አልቀበልም ብያለሁ። ስለዛ ምን እናደርጋለን ብያለሁ እኮ አልቀበልም ያልኩህን እኮ አልቀበልም ብያለሁ።
ስለዛ እንደዚህ እናደርግሽ። ግን አልቀበልም ያላልኩትን ነው አልቀበልም። እንዴ አንድ ደቂቃ ስጠኝና እኔ እንዳርም የተሰጠኝ ላርም አንተሽ የተናገረው አንዴ ሲሶይ አንዴ ሲስ አንድ ደቂቃ ስለሰጠ ነው። አንድ ደቂቃ አይደለም ለእኔ አንድ ደቂቃ የምትሰጠኝ አንተሽ በተናገረው ላይ ነው። ኦኬ አንተ በተናገርከው ማለት እኮ ሲስ ነው የሰጠው። ሲስ ስለሰጠ መውሰድ ትችላለህ። ተቀበልና ያንን ደቂቃውን ሲስ የሰጠህን ደቂቃ አውራበት። ይኸው ነበር። እሱ ነው አንተ በሰጠው አይደለም። ኦኬ ችግር የለውም። ካወራህ በኋላ ግን አንተ ባወራህ ጉዳይ ጋር በተያያዘ ዮሐድ ቪዲዮ የፈለገውን ቪዲዮ እያሳየ ለአንድ ደቂቃ እሱ ደግሞ ኖ እንደፈለጋችሁ ማውራት ትችላላችሁ። ችግር የለውም። እንደፈለጋችሁ ማውራት ትችላላችሁ። እኔ አንተ በሰጠውም ላይ አይደለም ማውራው፣ አንተሽ በተናገረው ነገር ላይ ማውራው። አንተ ያው አንዴ ጠብቀኛ፣ አንዴ ቆይ ኤፍሬም፣ እኔ ጸጋ ብቻ አልቀበልም ስትል እኔ ያልኩትኝ ከሪፎርመሮቹ አንጻር እንጂ ከእናንተ ጴንጤቆስጣል አንጻር አይደለም። ይሄንን እንድትረዳ እነዛ አሁን እኔ ራሴ ላውራ የሚለውን ትምህርት አልቀበልም ብለሃል እኮ ራሴ ላውራ አልቀበልም ብያለሁ። እሱ አሁን ደግምልሃለሁ አልቀበልም። እሱ በቃ እዛ ላይ ጸንተህ ስለ ጴንጤቆስጣል ሳይሆን ስለ ሪፎርመሮቹ ብቻ እኮ ላውራ። እኔ ድል አትሰጡኝ ካዲያ እኔ ራሴ ላውራ ያልከውን ስላበላሸ ላውራ። እኔ መደምደሚያው ላይ ምንድነው ያልኩት? እኔ ከመጀመሪያው ጀምሮ እኮ እኔ ላውራ። ቆይ ለምንድን ነው የማትተወው? ሲሳይ ማትተወው ማለት ምንድን ነው? ኤፍሬም እንዳያወራ ነው አይደለማ። ሶስት ሰው እንዴት ሊያወራ ይችላል? ምኑ ነው እኮ ተውና፣ አንድ ደቂቃ ተሰጠኝ እኮ እኔ እንዳወራ እኮ ተሰጠኝ። ለምንድን ነው የምትገባው? ጸጋ ብቻ የሚለውን ትምህርት ስታነሳ ከጴንጤቆስጣል አድርገህ እንዳታነሳ። ከተነሳ ኖ ትምህርቱንም ላነሳ አይደለም። አንተ የተሳሳትከውን ብቻ ለማድረም ብቻ ነው። ትምህርቱንም አላነሳም። ደግሜ አንስቻለሁ ቅድም። ምንም ጸጋ ብቻ የሚለውን እሺ፣ ካልተሳሳትኩ ምን ታርገው? ላደም አንድ ደቂቃህን ተጠቀምና ከዛ በኋላ እንመለስኛ። ሰለች ቤት በኩል ይኸው አንተ ሽመች ሰጠኝ እንዴ? አንተሽ እኮ ሊያስወራኝ እኮ አልቻለም። እሺ ሶላ ስክሪፕቸራ ላይ ያነሳው አኬ እያለ የነበረው እንግዲህ ሰምታችኋል። እኔ ስገባ ያልኩት ምንድነው አምስቱ ሶላዎች በእኛ በወንጌላውያን ዘንድ በፕሮቴስታንት በጣም እንግዲህ መሰረት ነው፣ የእምነታችን መሰረት ነው ብያለው። እንደገና ደግሞ አኬ ያነሳውን ሀሳብ ደግሞ አኬ ትክክል አይደለህም ስታነሳ አንተ አምስቱ ሶላዎችን ሜንሽን አረክና ለምሳሌ ጸጋ ብቻ የሚለውን ሜንሽን ካረክ በኋላ ተች ያለው ሀሳቦች ሁሉ አመጣህና እዚህ ላይ ሰፋበት። ግን አምስቱ ሶላዎች የተበራሩት በዚህ መንገድ ነው፣ አንተ ባልክበት መንገድ አይደለም የሚብራሩት ብዬ ለይቼ ነው ያሳየሁት። አሁን አምስቱ ሶላዎችን በተመለከተ ሪፎርምድ ይሁን ሉተራን ይሁን ፔንቴኮስታል ይሁን እንደዚህ ማረር ሁሉም አንድ ወጥ የሆነ አቋም ነው ያለው። አንድ ወጥ የሆነ ትምህርቱም አንድ ነው፣ ወጥ ነው፣ ትክክል ነው። ስናገርም የነበረው ሳብራራም የነበረው እሱን ነው። ነገር ግን እሱ ላይ ቤዝድ አድርጎ ይኸው ገቡ መሀል ላይ ጨረስክ። አንድ ደቂቃ ኤፍሬም ደግሞ ለእኔም አንድ ደቂቃ ከኔው ጋር ይጨርስ። ዮሐዲ ባለ ይጠርታ ዮሐዲ በቃ አትግባ እዚህ ውስጥ። እሺ ተፈጽሞ ተደርጎ ሲሲ አንተን አመሰግናለሁ። ታንክ ዩ እሺ ችግር የለም ቢወጣም ያናል አይደብረኝም። እውነቱን ለመናገር ኖራ አንተማ እየጸለይክ ነው፣ እንደወጣ እየጸለይክ ነው። ምን ይደብራል? አንዴ ዮሐዲ ተውቀኝ፣ አንተ ቀጣይ ትገባለህ። ምንድን ይሄ ነገር ካለቀ በኋላ ደግሞ እንትን እንዳይሉም። እሺ ለእኔም ደቂቃ መስጠት ይችላል ባጭሩ። ጸጋ ብቻ የሚለው ትምህርት ላይ ኤፍሬም ጸጋ ብቻ የሚለውን ትምህርት ይቀበላሉ። እንግዲህ እንደ ራሱ ተርጉሞ ሊቀበል ይችላል እንጂ ጸጋ ብቻ የሚለው ትምህርት አነሳሱ ከሪፎርምዱና ከሉተራኖቹ ነው እንጂ ከጴንጤ አይደለም። እሱን አሳይቻችኋለሁ። ከጴንጤ ሲጀመር 17ኛው ክፍለ ዘመን ላይ የለም፣ 18ም 19ኛው ክፍለ ዘመን ላይ አሁን ባለፈው ነው የመጣው። በአያቶቻቸው እድሜ ነው ብያችኋለሁ። ስለዚህ አያገቡም። ስለዚህ ትምህርት የሚያገባቸው ሉተራኖቹና ሪፎርምዶቹ ናቸው። እነሱ ባብራሩበት መልኩ ደግሞ ኤፍሬም ሊቀበል አይችልም። ቅድም እንደሰማችሁት ሉተርንም ጆን ካልቪንም አልቀበልም እዚህ ጉዳይ ላይ ብሎ ሲናገር ነበር። ሪፎርምዶቹን አልቀበልም ሲል ነበር። ስለዚህ ምንም ማስተባበል አያስፈልገውም። ይሄ ገና ለገና እንደው ልዩነታችን ሊታይብን ነው ምናምን የሚል ፍራቻ ስላለ ብቻ እንደዚሁ ይህንን መናገር ተገቢ አይደለም ነው። ጠቅለል ባለ ሁኔታ ጸጋ ብቻ የሚለው በስም ደረጃ በቃል ደረጃ ምንም እንኳን ሁሉም ቢይዙት ፕሮቴስታንቶቹ ምንም እንኳን ያዙት ቢሆንም አስተምህሮ ውስጥ ላይ ገብቶ ሲተነትኑ ግን ሁሉም ይለያያሉ። ማለት ሁሉም ሳይሆን አትሊስት
ይኸው እንግዲህ ኤፍሬም ያለው ይለያል ከማን ከሪፎርምዶቹም ከሉትራኖቹም። ስለዛ ይህንን በዚህ እንዝጋውና ሉትራኖች ይግቡ ወይም ሪፎርምዶቹ። እኔ ፐርሰናሊ ጥያቄ ልጠይቅ እኔ ራስ ስላልገባኝ። ሲስ የምጠይቀው ለአክሊል ነው የምጠይቀው እኔ ራስ። ለመሰለህ ኢቭን አንተ እንዳልከው ፔንቴኮስታል ኖርማል እዚህ አዙዛ ስትሪት ላይ ነው የመጣው። አክቹሊ ፔንቴኮስታል ትራዲሽኑ ሳይሆን ሙቭመንቱ ነው አዙዛ ስትሪት ላይ ተነስታ የሚባለው እንጂ እኔ እንደ ትራዲሽንም እንትን የሚል አይመስለኝም። ኤፊ ከተሳሳትኩ እንትን ይለኛል። ስለዚህ የሶላ ስክሪፕቸር የጳውሎስ ሃይማኖት ነው። መጽሐፍ ቅዱስ ላይ ያሉት ቸርቾች በሙሉ ፔንቴኮስታል ናቸው። እሱም ማሳየት ይችላሉ። 16ኛው ክፍለ ዘመን የሚለው አኬ የራሱ ሃይማኖት ይሆናል የተመሰረተበት እንጂ የኛ 16ኛው ክፍለ ዘመን አልተመሰረተም። ለምናገረው ነገር ግን ማስረጃ አቀርባለሁ። እኔ ለእያንዳንዱ ነገር ለምናገረው ምን አይነት ረባሽ ነው በጌ እኔ ሲጀመር 16ኛው ለምሳሌ ሶላ ግራሻ እንግዲህ የለም እንኳን ካል ያን ጊዜ ሀዳሲያን የተነሱ ሶላ ግራሻን ብለው የተነሱ ሀዳሲያኖች በሙሉ ተሳስተዋል። ሶላ ግራሻን የተረጎሙበት ትርጉም ትክክል አይደሉም እያልክ ነው ማለት ነው። ኦልሞስት እንደዛ እያልክ ነው። አኬ ሲሶ እኔን ከሆነ አንተ ከምትመልስ አንተን ስለማያምኑ የራሳቸው ፕሮቴስታንት ቢመልስ አይሻልም ይሄ ነገር? እሺ ቀጥል እስቲ ምን ይላል እስቲ? አንድ ጊዜ ይዋድ ምን አገባህ አንተ ዝም ብለህ ማለት የገባህ ሲሳይ ነው ማውራው። ጨምላቃ ስድብ ጀመርክ አኬ። ቆይ እኔ ሲሳይ ላውራው ይዋድ ቀጥል ሲሳይ ላውራው ለዮሐድ ሰጠሁትን የኔ ሰዓት ለዮሐድ ሰጥቼዋለሁ። ዮሐድ ይከፍታል። ማን ሰጠ ሰዓት? አንተ ለዮሐድ ተሰጥቶኝ እኮ ነው። ሲጠይቅ ወይ ነው። ቀጥል ዮሐድ። ማን ሰጠህ አንተ ሰዓት? እንደዚህ ማይሰራ ቢደስ ወርክ ላይክ ዲስ እኮ እኔ አወራለሁ። እሱ ከብቶት ማውራት አንዴ እንስማ። አንዴ ሚዩት አድርገው። ቆይ ኖ እንደሱ አይደለም። ሲሳይ ላውራው አንድ ጊዜ ሚዩት አድርገው። ይሄ ቦታ ለኛ የሚመጠነንም አልመሰለኝም ለዛሬው ከታላቅ ይቀር። ምክንያቱም የጭቅጭቅ በዛበት። አይ ቆይ አኬ አትውረድ። ሉተራኖች እየመጡ ስለሆነ አትውረድ አኮን ወይ እኛው ጋር ይምጡ ካልሆነ ሌላ ጊዜ ስንገባ እንጂ ይሄ እንደዚህ አይነት ጭቅጭቅ እኔ አልችልም አሉ። ጭቅጭቅ አልችልም ሳይሆን ውይይት አልችልም በላኪ ውይይት አልችልም ከኤፍሬም ጋር በል ጭቅጭቅ አልችልም አትበል። ለአንተ ውይይት ይሄ ነው፣ ጭቅጭቅ ነው ለአንተ። ሲስ ምልህ ነገር አለኝ። ያጠፋሁት ነገር ካለ እሺ። አይ ምልህ ነገር አለኝ። ምንድነው መሰለህ አንደኛ አካሄዱ ምን እንደሆነ አልገባኝም። እኔና አኬ እያወራን ነበር። መጥቶ እሱ ቪዲዮ ልክፈት ይላል። እኔም ቪዲዮ እንድከፍት የሚፈቀድልኝ ከሆነ እሱ ቪዲዮ ይክፈት። ከዛ ከሱ በኋላ እሱ የወሰደውን ደቂቃ ወስጄ እኔም ቪዲዮ ከፍታለሁ። እነሱ ብጥስጥስ ያሉበትን ቪዲዮ አዘጋጅቻለሁ፣ ከፍታለሁ። እነሱም ከከፈቱ እዛ ላይ አንተም ክሌም ካለ እኔም ከፍታለሁ ካልክ እከፍታለሁ። መብት ነው። ይክፈትና እኔ ከፍታለሁ ከሱ ቀጥዬ። ከሉተራኖች ጋር ነው ተባለ እኮ ሲስ ለምን እንደዛ ታደርጋለህ? ይክፈት አይደለም። ቆይ ችግር የለውም። እና አንተ ከፍተህ እኔ አልከፍትም። እዚህ ርዕስ ላይ ሶላ ግራሻ ኦልሬዲ እንዳለ የወንጌል ማለት የፕሮቴስታንት አምስቱ ፒላሮች ከሚሉት ከሚያምኑበት አንደኛው ሶላ ግራሻ ነው። ስለዚህ ይሄ እኮ የተነሳው ከማታው ጋር ነው። ከማታው ጋር ስለሆነ ሪፎርምዶች ካሉ ሉትራን ካሉ ገብተው እኔ በዚሁ ርዕስ ከቀሲስ ዲበኩሉ ጋር በነገረ ድነት አኬ ያደረገውን ውይይት አሰማለሁ። ከዚህ ቀጥል። በዚህ በጸጋ ጉድ ቆይ አንዴ ከጸጋ ብቻ ጋር በተያያዘ ቪዲዮ ካለ ትከፍትልናለህ። እኔ አዘጋጅቻለሁ በነገረ ድነት በቃ ኩስ ጸጋ ብቻ ላይ ማለት ነው እያወራን ያለ ነው። ጸጋ ብቻ ላይ ነው። እዛ ላይ ቪዲዮ ካለ ትከፍታለህ። አሁን እያወራ የሚከፍተው ስለ ጸጋ ብቻ ነው። ስለ ጸጋ ብቻ ነው አሁን የሚከፍተው። አሁን እያወራን ያለ ነው ስለምንድን ነው? ስለ ጸጋ ብቻ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው ወይ? አንዴ እባክህ ሲስ ልብ አድርግ። የሚከፍተው ቪዲዮ ስለ ጸጋ ብቻ ከሆነ እኔ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው። የሚከፍተው ቪዲዮ ስለ ጸጋ ብቻ ካልሆነ እኔ ማሳየውን ቪዲዮ አሳያለሁ። ቀስ በል እንሰማሃለን። ወይኔ በክርስቶስ ስም እንደ አንተ ሲሪየስ እንዴ! ኧረ ከገስት ላይ ወርደህ ብታወራ ራሱ ይሰማናል በዚህ ጩኸት። አይዟቸው በኢየሱስ ስም አይዟችሁ። ቀጥል። እኔ እቀጥላለሁ። ቀጥሉ ነበር። አይዟችሁ ስላልክ እኮ ጆሮአችን አይተርፍም። ጆሮአችን በስተዋላችሁ ከተደፈነ በኋላ አሁን ጥጥና አልኮል እሰጥሃለሁ። አይዞህ እያዋድዬ እንትን ትለዋለህ። አሁን እያወራን ያለን ምንድን ነው? ስለ ጸጋ ብቻ። አሁን ቅርብ ሰዓት ላይ ደግሞ
ፔንቴኮስታል የመጣው መቼ ነው የሚለው ጉዳይ ላይ እያወራ ነው። እነዚህ ጉዳዮች ላይ ፔንቴ መቼ ነው የመጣው የሚለው ላይ እና ወይም ኦርቶዶክስ መቼ ነው የተጀመረው የሚለው ላይ እና ጸጋ ብቻ ላይ ቪዲዮ ካለ አዘጋጅ። ቀጥል ዮሐድ። እኔ ዮሐድ የሚከፍተውን ቪዲዮ አይና እንደዚህ እንስማማ እንዴ? እኔም ላውራ። ለምንድን ነው እኔም ላውራ? እባክህን አካሄድ ላይ ላውራ። እኔም ዮሐድም ከርዕሱ ውጭ ከሆነ እናስቆማለን። ዮሐድም የምታወራው ስለ ጸጋ ብቻ ከሆነ ዮሐድ የከፈተው ስለ ጸጋ ብቻ ነው። ትክክል። በቃ እኔም የምከፍተው ስለ ጸጋ ብቻ ነው። ዮሐድ የምትከፍተው ስለ ጸጋ ብቻ ካልሆነ እኔ የምከፍተው ቪዲዮ የፈለኩትን ይሆናል ማለት ነው። አሁን የተነሳው ርዕስ ሰምተሃል በደንብ። በዚህ ነው የተስማማነው። ኧረ ይሄ ኤፍሬም አያስወራም በጌታ ስም። አሁን የተነሳው ርዕስ እኔ ሳውራ የገባህ አንተ ነህ። ደግሞ አያስወራም ትላለህ እንዴ? በእኔ ተራ ገብተህ እባክህን ስማ እንዴ። ጸጋ ብቻና የፕሮቴስታንቶች ጅማሬ ነው አሁን እየተወራ ያለው። አሁን ርዕሱ ሆኖ እየተነጋገርን ያለ ነው። ስለዛ ከዚህ ርዕስ ውጭ ከሆነ እናስቆመዋለን። ዮሐድ አሁን ቀጥሎ ኖ ስነ ስርዓት ሲስ አሁን የፕሮቴስታንት አጀማመር አለ። አየስቀይ ለቪዲዮ ሲያመቻች ዝም ብለን ከፍተን ማውራት ካለብን ወይ ሌላ ቦታ ነው። ዮሐድ አሁን የልጅ እሺ እኔ ሲስን በማክበር እወርዳለሁ። ኖ እኔ እወርዳለሁ። ኢትስ ኦኬ። ግን አካሄዱ ትክክል አይደለም። ዮሐድ ስማኛ። ዮሐድ ለምን ታወራለህ? ዮሐድ እኔ ሳወራ ልወርድ ነው። እኔ ችግር የለውም። ቆይ አትውረድ። አንዴ ስማና ከመውረድ ከፈለግ ትወርዳለህ። ከዛ አሁን ሲስ የጠየቀው ጥያቄ አለ። ሪፎርመሮች ኦኬ 1906 ላይ የአዙዛ ስትሪስ እንቅስቃሴው ነው እንጂ ከዛ በፊት ነበረ መኖራቸው እንደዛ ነው ማምነው የሚል ሀሳብ ስላነሳ አኬ ደጋግሞ ከአንተ ጋርም ሲያወራበት የነበረው ኮንሴፕት በ17ኛው ክፍለ ዘመን በ16ኛው ክፍለ ዘመን 5ቱ ሶላዎች ድራይቭ ሲደረጉ ፔንቴኮስታል ነበረ ወይ የሚል ጥያቄ ሲያነሳል፣ አይ በዛ ሰዓት ብቻ ሳይሆን በዜሮኛው ክፍለ ዘመን እያልክ ስትመልስ ነበር። አሁንም ሲስ ድጋሚ ይህን ሀሳብ አነሳና ምን አለ? ኦኬ ነበረ ፕሮቴስታንቲዝም ይሄ ፔንቴኮስታል ነበረ፣ ግን በ19ኛ በ20 ክፍለ ዘመን የተጀመረው ግን ምንድነው ይሄ እንቅስቃሴው ነው የሚል ሀሳብ ስላነሳ የምርም እንደዛ ነው ወይ የሚለውን ከራሳችሁ መልስ። ኦኬ ርዕሱ ላይ ያተኮረ ሀሳብ ሰምቻለሁ። ይሄኛው የምትከፍተውን ቪዲዮ አውቀዋለሁ። አሁን እንዳንተ አይነት ያችሁ ይኸውላችሁ፣ ልብ በሉ። አሁን ባለጌ ማን ነው? ይኸውላችሁ ሰው ሲናገር የገባው ማን ነው? ይኸውላችሁ አሁን ግን መልሶ ምን ይላል? ይኸውልህ ትገባለህ መሀል ላይ ትጫዋለህ ይላል። አሁን ስናገር የገባው እሱ ነው። ይኸውላችሁ ከቅድም ጀምሮ የሚገባው እሱ ነው። ማን የገባው አንተ እኮ ነህ። እኔ አይደለም ዮሐድ ለኔ እኮ ነው። ቆይ እንዳትወጣ ሰምተህ ትወጣለህ ብሎ ተናገር አይደል? ኤፍሬም ይሰማል? አኬ ለምንድን ነው ሁልጊዜ እንደዚህ ፋውል የምትሰራው? የምትሰማ ከሆነ ይኸውልህ እና አእምሮህን በስነ ስርዓት እንደው በደንብ ፈንክሽን እያደረገ ከሆነ የአንተ አእምሮ ነው ፈንክሽን እያደረገ ያለው ነው። እኔ በተግባቦት ህግ ስለማምን እኮ ዮሐድን ሰምቼው መልስ ልሰጠው እኮ። አሁን ቪዲዮ ሲከፈት ብቻ ነበረ ኤፊ ውረድ በቃ ብትወርድ በቃ እሺ፣ እኔ እወርዳለሁ። ቡና እያፈላችሁ ምናምን እንትን በሉ፣ ቀጥሉ። ሀሜት ነው፣ ቀጥሉ። እስከ 3ኛ እየጠጣችሁ እሙን እንግዲህ ጩኸትህን ስናየው ያንተ ነው። በጣም የቡና ላይ ሴቶች አይነት ጩኸትን ያሰማው አንተ ነህ፣ እኛ አይደለንም። ቀጥሉ። እሺ ስሙ አንዴ። ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ለምንድን ነው ባይዘው ሂስትሪ የምታውቅ ከሆነ እና የምርም ፕሮቴስታንቲዝም ካጠና ይህ ባይዘው ጭቅጭቅ ውስጥ የሚያስገባ አይደለም። 100 ዓመት ማክሲማም ሊሄድ የማይችል እንቅስቃሴ ነው። በቃ ይሄ ካሪዝማቲክ ፔንቴኮስታል ከተባለ በቃ በወንጌላውያን ስር ራሱ ጭራሽ አይታሰቡም ነበረ። ይሄ በቃ የራሳቸው የፕሮቴስታንት አቃቤ እምነት ነው። እውነት ቅንነት ካለና እንደው የምርም ዝም ብለህ ካልሰገጥኩ እንደው ልጨቃጨቅ ካላልክ በስተቀር ሂስትሪ ማጥናት እኮ ነው። ለዛ ነው ኦን ፐርፐዝ 17ኛው ክፍለ ዘመን እንደሌለ ታሪኩ ስለሚያውቅ ምን አለ በቃ በዓለ ጴንጤቆስጣል የሚል አለ አይደል? በቃ እኛ ጴንጤዎች ነን ለማለት ማለት ይህን ያክል ውርድ ብለህ ጭቅጭቅ መፍጠር በጣም እንትን አይልም። አንዴ የመጨረሻ ልድገመውና
ከዛ ወደ ርዕሱ እንሄዳለን። በደንብ ስሙ። ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ይሄ ነው እውነታው። እኔ አሁን አማን ሀሳቡን ካልቀየረ ማለት ነው እንግዲህ ከእነሱ ጋር ለመሞዳሞድ ያህል ሀሳቡን ካልቀየረ አሁን የተናገረው ነገር ትክክለኛ ነው። በቃ አለቀ። በፕሮቴስታንት ውስጥ ጸጋ ብቻ በል ምናምን እንደዚህ አይነት ትምህርቶች ሲነሱ ይህ ጴንጤ ምን አሁን ከሆነ ሰዓት በኋላ ያው እሱንም ኢምብሬስ አድርጎ በዛ ውስጥ የተነሳ እንቅስቃሴ ሆነ እንጂ እንደነዚህ ነገሮች የመጡት በሪፎርምዱና በሉትራኑ ሳይድ ነው። ብዙ ጊዜ በእነሱ ነው በቃ የሚታወቀው ይህ ትምህርቱ ራሱ ማለት ነው። ነገሮችን አስቸጋሪ የሚያደርጋቸው ቅድም እንዳልኳችሁ የሆነ በቃ ያላነበበ አካል ካለ አሁን እንደዚህ ስል እንትን ይመስላል። አሁን ከዚህ ቀደም አሁን ሲመሰክርልኝ ነበር ይሄ ልጅ ከኔ የተማርከው ምናምን ይላል እንጂ እንደው ቪዲዮ ካላችሁ እንደውም ቆይ ትሰጡኛላችሁ ትላለህ። አይስቀር ነው አትስጡኝ። ግን የሆነ ጊዜ ላይ ምን ሲል ነበር? አይ እኔ እዚህ እንደው ቲክቶክ ላይ በጣም ብዙ የተማርኩበት ልጅ ነህ ምናምን ብሎ ሲመሰክር ነበር። በጣም ይቅርታ ይልን እንግዲህ ሜንሽን ማድረጊ ማለት ነው። አሁን ትመጣና ለጭቅጭቅ ሲሆን ደግሞ ከኔ የተማርከው ትላለህ ደግሞ እና ማንበብ ይጠይቃል። ቴዎሎጂ ዝም ብሎ ለሁሉም እኮ አይደለም። ጎርጎርዮስ ዘንዚናዝም ይላል ቴዎሎጂ ዝና ፎር ኤቭሪዋን ማይ ብራዘር፣ ቴዎሎጂ ለሁሉም አይደለም ይላል። እና ንባብ ይፈልጋል፣ በደንብ ጥናት ይፈልጋል። ዝም ብለህ እንደዚህ በጥራዝ ነጠቅ ምኑንም ሳታውቀው የምትገባበት የምትሄድበት አይደለም። አንዴ ከገባ መውጫውን የሚያጥር ሃይማኖቴ እንትን ላይ የኛ ሃይማኖት የጴንጤ ሃይማኖት መጽሐፍ ቅዱስ ላይ አለ እንደማለት አይደለም። ችግር የለም፣ እንደዛ ብለህ ማመን መብት ነው፣ አይመለከተኝም። ግን እስላሙም እንደዛ ይላል። በነገራችን ላይ ምን ይላል እስላሙ? አትሊስት ኢየሱስ እስላምን ይላል። ከዩ በለበት ኢየሱስ ሙስሊም ነው ይላል። የኛ የእስላም ሃይማኖት የነቢያት ሃይማኖት ነው ይላል። ከነቢያቱም ጀምሮ ሃይማኖታችን ነበር ይላል። እነሱ ስላሉ ነው አይደለም እንዴ? እንዴት ስትሏቸው አይ እነሱም በቃ አንድ አምላክን ያመልካሉ ምናምን ይሉና ብሎ በቃ የመጣላቸውን ወደዚህ ያደርጋሉ። እነሱ ስላሉ አይደለም፣ አንተም ስላልክ አይደለም ወዳጅ። እና ቢቻል ኢንተሌክቹዋል የሆነ ንግግር ቢኖር ጥሩ ነው። እና የዛሬው ድርቅና የዛሬው ጭቅጭቅ በጣም የሚያስጠላ እና እንደው ጌታ ይርዳኝ እንደው እንደዚህ ነገር ድጋሚ እንዳይደገምብኝ ማለት ነው። ላይ በስመ አብ በጣም ደስ አይልም በእውነት ይሄ እንደዚህ የሆነ ኢንተሌክቹዋል ካልሆነ ውይይት በቃ ያስጠላል። ዝም ብሎ ልብን ማውረድ ብቻ ልብን ዝቅ ማድረግ ብቻ ነው የሚሆነው እና ያነበበ ሰው ሲኖር መጥቶ ቢያወራን ደስ ይለናል። ወደ ርዕሱ እንመለስና ኤልያስ አንድ ቁጥር እየጻፈ ስለሆነ እሺ ኤልያስ ዌልካም። የገቡትን ሰላም በል ያሬዶ ናታኒ ሰላም በሉንና ሰላም ብያለሁ ሁላችሁንም። ሲሶ እንዴት አደራችሁ? አንትሽ ዮኒ ዮሐድሻ ዲያቆን ናታኒም ኤልያስ ሃይዱን ተሜ እና አኬዋ ሁላችሁንም ሰላም ብለናል። እታች ያላችሁ ወንድም እናቶቻችንም ሁሉም ሰላም ለእናንተ ይሁን ብያለሁ። እሺ ቴንክ ዩ ያሬዶ ናታኒ ናቱሻ ምንድን ነው? ማነው ካሜራ የሚልክልኝ? ራሱ አኪራ አኪራ ካሜራ የሚልክልኝ ግን ቀኑ እንዲያ እንዴት ናችሁ? ታታርጉት ወይ ናቱ እንዴት ነህ? ካኬ እግር ስር እኛ ተማርን ብንል ያዋጣ ነበረ። ኤኒዌይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንዴት አደራችሁ? ከስርም ያላችሁ ሰላም ብያ ነው። እሺ ቴንክ ዩ ሲሶ ይቅርታ፣ ኤልያስ አንድ የሆነ የአሜሪካዊ ሰው አለ፣ እሱ መስሎኝ ነው። የኛው ወገን ኢትዮጵያ ከሆነማ እንዴት ነው ሰላም ብያለሁ። የሆነ ኤልያስ የሚባል አለ አሜሪካዊ እና እሱን ፎቶ ያደረገ መስሎኝ ነው። እኔ እኮ ሃው ዱይንግ ስትል እኮ እኔን መስሎኝ ነበረ አይደለ? ዲያቆን አስታውሱት አይደለ? ኤልያስን የሆነ ጊዜ የመጣው ገስታችን ላይ ፒክቸሩ እሱን ይመስላል አይደል? ዮሐዴ እሱማ ይኸው ዮሐዴ ምስክር አለ። ጠፋ እኮ አሁን እንትን ነው ኮፕቲክ አገልግሎት ይቅርታ በጣም አሁን ነው ካየሁት ተበላው። እሺ ኤልያስ አንድ ቁጥር እየጻፍክ ነበር ኤልያስ። እሺ ተሙ ሰላም አይለንም? ተመስገን ካለ ተሙ
ተሙዬ እንዴት ናችሁ? የተወደዳችሁ ልጆች፣ መምህራን፣ ዲያቆናቶች ሁላችሁንም ሰላም ብያለሁ። ሲሶ ዛሬ 10-1 ነው ያስመራን በታላቅ ወንድማችን። ተሙዬ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? አለውኝ 10-1 በቃ ለካ ጳውሎስ እንደመሰረተው አላውቅም ነበር ፕሮቴስታንቲዝምን። ተማርኩኝ ዛሬ። እሺ ወደ ኤልያስ ጥያቄ አለ መሰለኝ። ሚውት አድርገው። መጠየቅ ከተቻለ ለአኬ ነበረ ሞር እሱ ስለነበር ሲያስተምርም የነበረው ትናንትም እንደዛ ነበር ያሰው። ትችላለህ አኬ? እሺ ጎይድ። ስለዚህ ቅድም መግቢያም ላይ እንዳልኩት የእናንተን የነገረ ድነት ኢንፈሲስ እዚህ ላይ በምን መልኩ እንደምታስቀምጡ ባውቅ ግምቴን ይዤ ከምጠይቅ ማለት ነው። ስለዚህ ጸጋ መቼስ ይሰጠናል ብለህ ታምናለህ? ምናልባት ሞር ትናንት ከአስተማርከው ትምህርት አንጻር ከምርጫ ጋርና ከፍሪዊል ጋር በተያያዘ ያለውን ተቃውሞህን ነው ሞር ስታንጸባርቅ ያየሁትና ጸጋው ላይ በራሱ ክፋት የለውም፣ እንዲህ ቢሉ ክፋት የለውም፣ እንዲህ ቢሉ ኖሮ አንጣላም አንከራከርም ስትል በነበርካቸው ትምህርቶች ተስማማ ከሆነ ጥያቄዎቼ እነሱ ላይ ናቸው። እሺ ኩስ ምን ነበረ የእናንተ ላይ የእናንተ ትምህርት ላይ የተናገርኩት ነገር በትምህርት ደረጃ በትክክል ትምህርታችሁ እንዳስቀመጥኩት እሱ ላይ ተስማምተናል። ኖት ሪሊ እሱ ላይ ሳቲስፋይድ በቃ ከሆነ እሱ ላይ መጀመሪያ መጨረስ አለብን። የተሰጠውም ትምህርት በዋናነት እሱ ላይ ስለሆነ የእናንተ ትምህርት ላይ ያበላሸው ትምህርት ካለ መጀመሪያ እሱን ንገሪኝ። አይ ብልሽት ሳይሆን እንደው በባለቤቱ ቢሆን ይሻላል። እንዲህ አይነት አስተምሮ ለምን እኮ እስቲ ባለቤቱ ከኔ የተለየ ነገር ሊነግርህ የሚችለውን እስቲ ንገሪኝ። አንድ እኔ ያልነገርኩ ያጎደልኩብህ እሱ ሊነግርህ የሚችለው እሺ ለምሳሌ ባለቤቱ ቢሆን ጸጋ ብቻን ሲሞግት ወይም ደግሞ ጸጋ ብቻን ፕሬዘንት ሲያደርግ ቢያንስ ሪፈር የሚያደርጋቸውን የመጽሐፍ ቅዱስ ክፍሎችን ያነሳል። በአንተ በኩል ምንም የተነሳ የመጽሐፍ ቅዱስ ክፍል የለም። ምናልባት ናቱ ሲመጣ መጨረሻ ላይ ሮሜ 9 ጋር በተያዘ እሱን እነሱ ሊያነሱት ይችላሉ ምናምን በሚል ተደሰሰ እንጂ በደንብ አልሰማህም መሰለኝ እንጂ ለዚህ ጉዳይ የሚያቀርቧቸው የመጽሐፍ ቅዱስ ጥቅሶች አሉ። እያንዳንዱን ጥቅሶች ምላሽ እንሰጥባቸዋለን ብዬ ነበር አልነበረም? እኮ ግን ከዛ በክፍል ነው አየው። ሁሉም ነገር ሰፊ ርዕስ ስለሆነ ሁሉም ነገር በአንድ ቀን ይሁን አይባልም። ስለዛ እሱ ይህንን ነገር ሜንሽን አድርጌያለሁ። የሚጠቅሷቸው ጥቅሶች አሉ። ለእያንዳንዶቹ ጥቅሶቻቸው ደግሞ ምላሽን እንሰጣለን። በቀጣይ ክፍለ ጊዜያት ላይ እሱን እያደረግን እንሄዳለን የሚል ነገር አስቀምጫለሁ። ስለዛ ለቀኑ በሚሆን መልኩ ግን አትሊስት የእናንተ ትምህርት ምን እንደሆነ ግን አስቀምጫለሁ። ምን እንደሆነ የመግለጽ ጉዳይ ላይ እኔ ያልተናገርኩት እናንተ የምትጨምሩት አንዳችን ነገር አለ። ከነጻ ፍቃድ ጋር በተያዘ ምናምን ማለት ነው። ጸጋ ብቻን ይዞ ከነጻ ፍቃድ ጋር በተያዘ ከቅድመ ውሳኔ ትምህርታችሁ ጋር በተያዘ እኔ ያልተናገርኩት እናንተ ልትጨምሩት የምትችሉት ነገር አለ። የመጽሐፍ ቅዱስ ጥቅሶች እንዳልኩ ነው ተናግሬያለሁ። የሚጠቅሷቸው ጥቅሶች አሉ። እነሱን እንዳለ እናነሳቸዋለን። አብዛኞቹን እንግዲህ በቻልነው አቅም ማለት ነው ሰብስበናል። ስለዛ ለእነሱ ደግሞ ምላሻቸው ደግሞ ምን እንደሆነ ደግሞ እዛው ላይ ያሳያቸዋለሁ ብያለሁ። ስለዛ አሁን እያልኩ ያለሁት ትምህርቱን መግለጹ ላይ እኔ ያልተናገርኩት ራሱ ባለቤቱ እናንተ ብትናገሩት ግን የምትጨምሩት ነገር ካለ ንገረኝ። እሱን እሺ መልካም በቃ ጥቅሶቹ ላይ እንደዛ የሚታለፉ ከሆነ ጥያቄን አንስቻለሁ። በቀጣይ በምታስተምርበት ጊዜ እነሱ ላይ ካለኝ ምናልባት የኢንተርፕሪቴሽን ስህተት መስሎ ከተሰማኝ ጥያቄን ይዤ እመጣለሁ። ለአሁን ግን ወደ አንተ ልመለስና መልካም። ስለዛ ትምህርታቸውን በግልጽ ያስቀመጥነው የትናንቱ ትምህርታችን በእነርሱም ዘንድ ታማኝነት አለው ማለት ነው። ቀጥለሽ አሁን ደግሞ እኔን ጠይቀኝ። እሺ ጸጋን እንቀበላለን ብላችሁ ታምናላችሁ? አሁን እናምናለን። መቼ? ስናምን። መቼ ነው የምታምነው? ቃሉን ስንሰማ። እሺ ስለዚህ ሴናሪዮ ባቀርብልክና ቃሉን መስማት የማይችሉ ማገናዘብ የማይችሉ ምናልባት